ቆቀር ለሰራ እንደዚህ አብቁትና ቆራረጥኩት እና አሁን አንዳንድ እየወሰድኩ እንደዚህ ላርግበት የሰራሁት ይኸው እዚህ ጋር ይጮሃል። አዎ ይጮሃል። ስንበላው ደግሞ አሳይባለሁ። ነገራችን ላይ ጓደኛዬ ነው ቆቀር አማረኝ ህይወት ስሪ ያለችኝ ወስድላታለሁ። ለሙከራ ነው። ከዚህ ሰርቻለሁ ግን አልጮህም አለ። አንዴ ነው የጮኸው ቋቋ የሚለው እንደ ሻይ ቤቱ ማለት ነው። አልጮህ አለኝ ግን ወዲያው አቦካሁት። ኩፍ ሲል አልበለበልኩት እንዲቆረጥኩት ወዲያው ጠበስኩት። ከቆረጥኩ በኋላ ኩፍ እንዲል አልጠበቅኩትም። እዚህ ጋር ጫፍ ጫፉን የቆረጥኩት አሉ እነሱን እንጀርባቸው። እዚህ ጋር ያው እነዚህ ሁለቱ ከጫፍ ጫፉ የተቆረጡ ናቸውና ቆይ ኦ ማይ ጋድ እናንተ ጮሃል። ቆይ እዚህ ጋር እንዳያር ደግሞ ይሄንን እንዲህ ማዞር አለብኝ። አለበለዛ ሙያ ኪሳራ ነው የሚሆነው። ሙያ ያለሽ ኪሳርቴ ሆኜ ቁጭ ነው የምለው። እዚህ ዘይት ውስጥ ራሱ ይፈረካከታል። እናንተ እዩት። ጨምሬያለሁ ሙያ እናንተ ስማ አምቦል ራሴን ካልከብኩ ማንን ልክብ ነው እናቴ። ጨምሬያለሁ ሙያማ ነው ጨምሬያለሁ። አንቺ እኮ እናቴ አትስሪ። አንቺ እኮ አትንኪ ነው የሚያስብለው እኮ እንጂ። ቆይ አስጮሄ ላሳያችሁ። ቻት ጫፍና ጫፍ ላይ ቆረጥኩት ማለት ነው። አይሻሽጮ ደግሞ ትኩስ ነው። እንትኑ ራሱ አፋችሁ ውስጥ እንዴት እንደሚጣፍጥ ጥቁሩ ነገር ጣዕሙ በጣም ነው የሚጣፍጠው። ስም አጣውለት። ጥቁር ምን ነበረ? ጥቁር አዝሙድ እና በጣም ነው የሚጣፍጠው። ኮረኮር የሚለው እንዲህ ራሱ ይሰባበራል እዚህ ውስጥ። በስመ አብ ሙቀት ቆቀር ሙቀት ለነበር ቆቀር ሙቀት ይጠይቃል እንዴ እናትሉኝ? ይጠይቃል። እኔ ጠይቆኛል እንዴ። ስንት ቀን መሰላችሁ ቆቀር የሰራሁት? አንድ ቀን የመጀመሪያው ቀን ነው መሰለኝ የጮኸልኝ ሁሉ ብርቅ ሆኜ። ከዛ ዘለልኩላችሁ ልክ የሻይ ቤቱ ሆኖ ማለት ነው። እንዴት ደስ እንዳለኝ። ብስኩስ ያምረን ኢትዮጵያ ማለት ቀረ። በቃ ኢትዮጵያ አላማችንን ስንጨርስ የመጣንበትን አላማ ግባችንን ስንጨርስ ነው ሀገራችን መንገባው። ሁሉ ነገር እዚህ ካገኘን አልኩ። እኔ ደግሞ ታቆኛላችሁ እንጀራም ጠላም ምንም ስለመጋገር እኛም ብስኩት ምናምን ቆቀር ምናምን ደግሞ ሲያምረኝ እንዲህ እሰራለሁ። ከዛን አትሉም? በሁለተኛው ዙር ሲጀመር እንዲህ ቀይ ነው ውስጡም በስሏል፣ ግን ቋቋ አይልም። ጭራሽማ ቁጭ አርግታችሁት ሲቀዘቅስ በሉት ልዝብ ያለ ነው። ምንም ቆቆት የለውም። ሙያ ኪሳራ ብዬ ቁጭ አልኩላችሁ ያኔ። እና ከዛ በኋላ ስሞክረውም እንደዛው ነው የሚሆነው። ቆቀር አለውና ቋቋልላለኝ። አሁን ግን ብሏል። ሲቀዘቅዝም ካለ ማሻአላ ነው። በቅቶታል። ይሄ በሉቻው እናንተ። አሁን ደግሞ ለፀጉሬ ትሪትመንት ልሰራ ነው። እዚህ ጋር አራሙዝ ዜግነቱን የጨረሰ አለ። እንዲህ መብሰል አይጠበቅበትም። ቢበስልም ውስጡ ደግሞ ነጭ ነው። በጣም አያችሁት? ውስጡ ነጭ ነው። ይሄንን ፈጭና ይሄን ቅባት ታሪካዊ ያመጣጡን ነግሬያችኋለሁ ከዚህ በፊት ታውቁታላችሁ። ጥቁር አዝሙድ፣ ሮዝመሪ፣ ቅርንፉድ ምናምን ተደርጎ የደረቀ ዝንጅብል፣ ስጋ መጥበሻ ተደርጎ የተዘፈዘፈ ነው። እኔ ያጠለልኩት ነው ይሄ። ስለዚህ ቅባት በጣም ብዙ ልጆች ዩቲዩብ ላይም ቲክቶክ ላይም ይሄን ሰሞን እንደ አዲስም እየተሰራ አይቻለሁ። በጣም ጥቅም አለው ለሚሰባበር ምናምን ፀጉር። ይሄንን ፈጭቼ ጨርስ ጠምራለሁ። እንቁላል መጨመር ትችላላችሁ። ፍልሰታ ጾም ስለገባች እኔ ዛሬ አልጨምርም። ሐሙስ ነው ግን ፍልሰታ ጾም ገብታለች አልጨምርም።
ሁለቱ በቂ ነው። ጾም ካልሆነ እንቁላል አቮካዶ ካላችሁ እርጎ ንጹህ እርጎ ካላችሁ ምናምን ይቻላል። እርጎ እኛ ሴትዮ እናት ወተቱን ገዝታ እርጎ ስለምታረግ ምናልባት ጨው ትጨምራለች ብዬ እፈራለሁ። ለዛ አልጠቀምም። እርጎ ተጠቅሜም አላቅም እውነት ለመናገር። እኛ ጋር አሮጊቷ ፍሬሽ ነው የምታዘጋጀው። ወተቱ ንጹህ ይመጣና እቤት ነው መሰራው። ስለዚህ ጨው ጠብ ልታረግ ትችላለች ብዬ ስለማስብ ጨምሬም አላቅም። ግን ብዛት በቃ እንደዚህ ነው የምጠቀመው። ይሄ ብቻውንም መቀባት ትችላላችሁ ይሄን ቅባት። ምክንያቱም ውስጡ ላይ እንደነገርኳችሁ ብዙ አይነት ጠቃሚ ነገሮች አሉ። ስለዛ ሩዝመሪውም ጅንጅብሉም ደረቁ ነው የጨመርኩት። በቃ ሁሉንም ነገር ማግኘት ትችላላችሁ ብቻውንም። እኔ ሙዝ ሳይኖረኝ ብቻውን ነው የምቀባው። ሲኖረኝ ደግሞ አለው ሳለም ብዬ ሙዙን ጨምራለሁ ማለት ነው። በቃ ይሄንን ይመስላል። ተጠቀሙ ጋይሶች። ብቻችሁ ባዶውን ፀጉራችሁን አትታጠቡት። ምንም ቢሆን ዘይቱን ራሱ ብቻውን ምንም ባይኖር አረብ ሀገር ዘይቱን ይኖራል። እሱን ተቀቡና ትንሽ ማሳጅ አድርጋችሁ 1 ሰዓት ምናምን 40 ደቂቃ ቆይታችሁ ታጠቡት። ችግር የለውም ልላችሁ ፈልጌ ነው። የምግብ ዘይት ደግሞ አሁን ፋሽን ሆኖ ይሁን እውነት ይጥቀም እየሰሩበት ነው። ይሄ የመጥበሻው ያታክልቱ ዘይት እናቴ እኔ እሱ ሞክሬም አላቅም አልሞከርኩም። ያልሞከርኩትም ሞከርኩ አልልም። አንድ ቀንም ሞክሬው አላቅም። የምቀባው ደግሞ የአምላ ቅባቶች በተለያየው ነው። አምላ ሮዝመሪ፣ አምላ ነጭ ሽንኩርት፣ የአምላ ምናምን 5 አይነት ባለፈው ሰርቻ ሳይቻቻለሁ። እሱን ነው ከታጠብኩ ፀጉሬ ንጹህ ከሆነ በኋላ የምታጠበው። እና እንዲህ ይሄንን ሰርተን እንጠቀም ቤተሰቦች። ተው ሰዓት ሙሉልኝ። ተው 2 እኩል ቤት ቆሟል። 2000 ሰዓት ላይ ቆሟል። 4000 ሰዓት ነው የሚያስፈልገኝ። ተው ግን እንተዛዘባለን። አንድ ቀን ኢትዮጵያ ስንገባ ቢላዊቱ ይከለከላል ተብሏል። ግን ደቀንኩት አጠገቡ። አንድ ቀን ያደግኩ ቀን አንድ ቀን እቺ ዩቲዩብ አድጋ ሰው የሆንኩ ቀን እንተዛዘባለን። ስለዛ አሁን ወልገድ ሳትሉ ወደዛ ሳትሉ ቀጥ ብላችሁ ይሄን ቪዲዮ ማየት እንኳን ቢሰለቻችሁ ቢያስጣላችሁ፣ ኮርስ ያስጣላችኋል ምንም የሚረባ ነገር ስለማይፖስት፣ ግን ክፈቱትና ስራችሁን ስሩ። ምን አገባችሁ እናንተ? ክፈቱ ስልኩን። ከዛ እሱ ራሱ አጫውቶ ቪዲዮን ይመጣል። 5 ደቂቃ እንኳን ብታዩት ምን አስጨነቃችሁ? ከፍታችሁ 5 ደቂቃ ጥላችሁት ሂዱ። ስመጡ ሌላ ነገር ማየት ስትፈልጉ ዝጉት። እኔ 5 ደቂቃ አይደለም 1 ደቂቃ ይጠቅመኛል። ቪዲዮም ደግሞ ከ5 ደቂቃ እንዳይበልጥ በቻልኩ አቅም እጥራለሁ።